ደግሞ ስለመስፍንም በጣም ትልቅ ማውቀው ሚስጥር አለ። ደህና ልሁንና እናገራለሁ። ስለመስፍን ምንድነው የምታውቂው ሚስጥር? ማለት አንተም ማንም ሰው የማይጠብቀው ትልቅ ሚስጥር እኔ ጋር አለ። ወይ ልጄ እንዴት ነሽ? ደህና ነኝ። ወይ እኔ እናትሽ ፈተናዎቹን በጠቅላላ ተቋቁማ ኢቨን ጾታዊ ጥቃት ደርሶባት ነበር። እናቴ ተደፍራለች ተደጋጋሚ ጊዜ። የሆነ ቀን ምናልባት ስለደረሰብኝ ጉዳይ ስለ እኔ ላይ ስለሆነ ጉዳይ አንድ ቀን አወራችኋለሁ። ስለ መስፍን ያስቀመጥኩት ማስረጃ አለ፣ ትልቅ ማስረጃ። እንጃ ማለት ለንጽጽርም የሚበቃ ነገር አይደለም። በጣም ከሞት ነው የተነሳሁት። ሁሉም ነገር ያልፋል። ከዚህ በኋላም ደግሞ ያለው ነገር እንደሚያልፍ ተስፋ አለ። ሁሉም ነገር እንደሚሻሻል ተስፋ አለኝ። እንዴ ተይ እንጂ ምን ሆነሽ ነው? አንድ ፍሬ ልጅ እዛ ሲያንገላታ ሲሏት ችግር ብዙ ነው። በባለቤትም በምኑ እማ ተይው፣ እሱን ስለሷ እናውራውን። ሰላም የተወደዳችሁና የተከበራችሁ ውድ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ከረማችሁልኝ? በያላችሁበት ሰላም እግዚአብሔር ከእናንተ ጋር ይሁን እያልኩ እንግዲህ ዛሬ እንደዚህ እምር ድምቅ ብዬ ብቅ ብያለሁ። ያው ሰሞኑን እንግዲህ አንድ ድል አስመዝግበናል። ማህሌትን በእጃችን አስገብተናል። በአሁን ሰዓት ላይ ማህሌትን እየተንከባከብናት እንገኛለን። ዛሬ ደግሞ ለየት ያለ ፕሮግራም ይዤ ነው የመጣሁት። ለየት ያለ ፕሮግራም ይዤ የመጣሁት ሁለት ፕሮግራም ነው፣ ሁለት ቦታ ነው ዛሬ የምወስዳችሁ ማለት ነው። አንደኛው ለእናንተ ሲሆን አንደኛው ደግሞ ለእኛው ሰብሰብ ብለን የምናደርገው ነገር ነው። ማለትም ትልቅ እንግዳ አለኝ ዛሬ። ማህሌትን ማግኘት የሚፈልግ ትልቅ እንግዳ አለኝ። እንዲሁም ደግሞ ከስጦታ ጋርም ጭምር ነው ማህሌት ጋር የሚሄደው ዛሬ ማለት ነው። ስለዚህ ሁላችሁም በጉጉት አብራችሁኝ ሆናችሁ እነዚህ ሁለት ቦታዎች ላይ ሲሄድ አብራችሁኝ እንድትሄዱ እጋብዛችኋለሁ ማለት ነው። ምክንያቱም ዛሬ በጣም ደስተኛ ነኝ። ደስተኛ የሆንኩበት ምክንያት ደግሞ በኋላ የምታዩት ይሆናል ማለት ነው። እስከ ፕሮግራሜ ፍጻሜ ድረስ አብራችሁኝ እንድትቆዩ እየጋበዝኳችሁ፣ አዲስ ሆናችሁ ካላችሁ ሰብስክራይብ እያደረጋችሁ ቤተሰብ መሆናችሁን አትርሱ። የደውሏን ምልክት ደግሞ በመጫንና በማምራት ቪዲዮ በለቀቅ ቁጥር ወዲያውኑ ኖቲፊኬሽን ወደ እናንተ ይደርሳል ማለት ነው። ከዛ ባሻገር ደግሞ ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። የደስታችን ተካፋይ እንድትሆኑ እየተጋበዛችሁ ነው። ቪዲዮን ላይክ፣ ሼር እያደረጋችሁ ለብዙ ሰው እየተዳረሰ ብዙ ሰው ሊማርበት እንዲሁም ደግሞ ከስተቱ ሊጠነቀቅበት ይገባል ማለት ነው። በያላችሁበት ሰላም እግዚአብሔር ከእናንተ ጋር ይሁን። መልካም ፕሮግራም እንዲሆንልን እየተመኘን እንግዲህ አብረን እንጓዝላችኋለሁ። እንሂድ። እንደነገርኳችሁ እንግዲህ ቅድም እንግዳ እንዳለኝ ዛሬ ነግሬያችኋለሁ። እንግዲህ ማህሌትን ማየት የሚፈልግ ሰው፣ በጣም ጉጉት ያደረበት ሰው ነው። እንዲሁም ደግሞ አግኝቻት እንኳን ደህና መጣሽ ማለት እፈልጋለሁ ስለተባልኩኝ እንግዲህንም ጭምር ነው እዚህ ድረስ ይዤ የመጣሁት ማለት ነው። እንግዲህ ያው ቅድም እንግዳ እንዳለኝ ነግሬያችኋለሁ። ስለዚህ ማን እንደሆነ የምታዩት ይሆናል ማለት ነው። ግን ከዛ በፊት እስኪ ማህሌትን ስላለችበት ሁኔታ ትንሽ ላውራት። እንዴት ነሽ ማህሌት? ደህና ነኝ እግዚአብሔር ይመስገን። ሁሉ መልካም? ሁሉ መልካም። እንዴት ነው ለውጥ? አሁን ምንም አይደለም፣ ደህና ነኝ። ሁሉ ነገር ጥሩ ነው? ዶክተሮችም እንክብካቤ እያደረጉልኝ ነው። አሁን እሻላለሁ። በጣም ጥሩ። እንደው ማለት ለየት ያለ የምትፈልጊው ነገር ኖሮ ምናልባት ያልተናገርሽው ነገር ካለ በዚሁ አጋጣሚ እንድትናገር ይፈልጋሉ። ምንም ነገር የለም። አመሰግናለሁ። እናንተ ማመስገን ብቻ ነው የምፈልገው። ላደረጋችሁልኝ ነገር ሁሉ በጣም አመሰግናለሁ። እኛ እንግዲህ የሙያ ግዴታችንን ነው እየተወጣን ያለ ነው። ምናልባት ቅሬታም ካለሽ ጭምር በዛው መጠን የምትፈልጊው ነገር ብቻ ሳይሆን ቅሬታም ካለሽ እዚህ ጋር የሚያደርጉልሽ እንክብካቤ ወይ ደግሞ የሚደረግልሽ ሕክምና በቂ ካልሆነ ስለዛም ነገር ለእኔ በግልጽ እንድነግሪኝ እፈልጋለሁ። ምንም ችግር የለም። እንደውም ሁሉንም ዶክተሮቹንም ሁሉንም እናንተንም በጣም ከልብ አመሰግናለሁ። እሺ፣ ከ2 ዓመት ምናምን በኋላ እንግዲህ ቤት ውስጥ ነው ያለሽው፣ ከኛ ጋር ነው ያለሽው፣ በጥሩ ሁኔታ ላይ ነው ያለሽው እና ምን አይነት ስሜት እየተሰማሽ ነው? ማለት ካሳለፍሻቸው ነገሮች አንጻር ስንነሳ አሁን ላይ ያለሽበትና ያሳለፍሽው ነገር ንጽጽሩ ምን ይመስላል? እንጃ ማለት ለንጽጽርም የሚበቃ ነገር አይደለም። በጣም ከሞት ነው የተነሳሁት። የሞተ ሰው ብለው ከሞተ ሰው እንዴት ነው ሊነጻጸርም አይችልም። ዳግመኛ ህይወት፣ ዳግመኛ ተስፋ፣ ዳግመኛ እድል እንደተሰጠው ሰው ነው። ያው በእርግጥ ልክ ነሽ። ንጽጽር እንኳን ሊሰጠው አይገባም። ያው ምክንያቱም ካሳላሽ ነገር አንጻር ያው ከዚህ የተሻለ ነው የሚሆነው። ከዚህ በኋላ ጥሩ ነገር ይፈጠራል ብዬ በደንብ አምናለሁ። የተሻለ ህይወት እንደሚኖርሽ ወደ ቀድሞ ማህሌት
ወደ ቀድሞ ህይወትሽ እንደምትመለሽ ሙሉ በሙሉ እምነት አለኝ። ለማንኛውም እስኪ እንግዲህ ላስገባና ያው ደስታችንን አንድ ላይ እናክብር። ደህና ነሽ ልጄ? ደህና ነሽ? እንዴት ነሽ? ደህና ነሽ? እንኳን ለዚህ ያበቃሽ ልጄ። እንኳን ለዚህ ያበቃሽ። እንኳን ለዚህ ያበቃሽ። እንኳን ለዚህ ያበቃሽ። እንኳን እንደው ውይ ልጄ እንዴት ነሽ? ደህና ነኝ። ደህና ነሽ? እኔ እናትሽ እኔ እናት እኔ ወይ ማህሌት ያው በእርግጥ አታውቂያትም። እናቴ ነች፣ የኔ እናት ነች እና ያው በጣም ተጨንቃ ነበር ስለ እናንተ። አመሰግናለሁ። እግዚአብሔር ይስጥልኝ። በጣም አመሰግናለሁ። እንግዲህ ውድ ቤተሰቦቼ እንግዳ እንዳለኝ ነግራችሁ ነበረ። ያው እናቴ እንዴ ተይ እንጂ ምን ሆነሽ ነው? አንድ ፍሬ ልጅ እዛ ሲያንገላታ ሲሏት ምን ድብደባ ደበደቡሽ? ልጅ አንገላቱሽ? እኔ እናትሽ እኔ ውድ ቤተሰቦቼ እናቴ ከዚህ ቀደም የሆነችውን አይታችኋል። ማለት እኔ ላይ በደረሰ ጉዳት እሷ ታማብኝ ተሰቃይታብኝ ነበርና እንደዚህ የሆንኩበትን ኬዝ አሁን ደስታችንን ለመካፈል እዚህ ደረጃ ላይ መድረሴን ስላየወቀች በቃ ግዴታ መጥቼ ማግኘት አለብኝ፣ እንኳን ደህና ተመለሽ ማለት አለብኝ ብላ ነው እንግዲህ ያመጣችው። ያው ስትመጣም ባዶ እጇን አልመጣችም። ምን ይዛለን እንደመጣች እንግዲህ በኋላ የምናየው ይሆናል። እናቴ እንግዲህ እቺ ልጅ በጣም ብዙ መከራዎችን ተቀብላለች፣ ብዙ ፍዳዎችን አይታለች፣ ብዙ ስቃይ አመልታለች እና እግዚአብሔር አምላክ ፈቅዶ እሷን ልናተርፋት እሷን ልናድናት ችለናል። ለአንተ የሚሳነህ አለ? ለአንተ ምንም የሚሳነህ ነገር የለም ጌታ። እውነት ነው። ሁሉም ነገር የሆነው በእግዚአብሔር ፍቃድ ነው። በሱ ነው። እዛው ቢገሏትስ ስንቱ ሰው ነው ወጥቶ የቀረው? ስንቱ ሰው ነው እንደዚህ ታስሮ ተይዞ ታግቶ ስንቱ ነው የቀረው? ለሱ ምስጋና ያገባዋል። እዚህ ለመጣችሁ መከራውንም ቀምሳ መከራውንም አይታ እዚህ ለመጣች ክብር ለሱ ምን ይባላል? ሁሉን ነገር ክብሩን እግዚአብሔር ይውሰድ። ምክንያቱም ምንም ደረሰ ምንም ተፈጠረ መጨረሻው ሲያምር ነው ሁሉም ነገር ደስ የሚለውና አንፈተን አንልም። ሰዎች ነን እንድንፈተን ግድ ይላል። ነገር ግን ያው ፈተናችንን የምንፈተነውን ፈተና በአግባቡ ለመወጣት ትዕግስቱን መቻሉን ይስጠን ነው አይደል የሚባለው? ናት ማህሌትን ደግሞ ለዛም ተምሳሌት ማድረግ ይቻላል። ምክንያቱም ትዕግስቱን ሰጥቷታል፣ መቻሉን ሰጥቷታል። እንደ ሰዎች ድካም እንደኛ ድካም ቢሆን ኖሮ ድሮ ነበር ሁሉን ነገር አሳልፋ ንብረቷንም ምኗንም አሳልፋ ሰጥታ የወንድሟንም የእሷንም ህይወት ልታጣ የምትችል የነበረው። ነገር ግን ጸንታ ቆማ በትዕግስት ዱላ በመቻል በመቋቋም ፈተናዎቹን በጠቅላላ ተቋቁማ ኢቨን ጾታዊ ጥቃት ደርሶባት ነበር። እናቴ ተደፍራለች ተደጋጋሚ ጊዜ። እኔ እንድታለቅሽ አይደለም ይሄን ነገር ማለት ነው። ማሽኛ ምን አይነት ዘመን ነው የደረስነው? ምን አይነት ዘመን ላይ ነው የደረስነው? እንድታለቅሽ አይደለም ይሄን ነገር እያነሳለሁ። ይበቃሻል። እዛ የተንገላታሽው እዚህ ለቅሶ አይደለም ደስታ ነው። እዚህ ለመጣሽም ትልቅ ደስታ ነው፣ ለቅሶ አይደለም። አሁን እኔም ሆድ ብሶኝ ነው። ወላድ ትፍረደው። በየቤቱ ያለውን ወላድ ምን ይደረጋል? ምን ይደረጋል? እንኳን ለህይወትሽ ነፍስሽ መጣ፣ ነፍስሽ እንኳን መጣ። ሁሉም ነገር ቀሪ፣ እንኳን ነፍስሽ ብቻ ቀረች። አንቺ ገና ልጅ ነሽ፣ ሁሉን ተቋቁመሽ ማለት ትችያለሽ ልጄ። ወላድ ይፍረደው ይባላል። እንግዲህ የተወሰነ ንብረቶች እንዲመለስ ተደርጓል። ማለት በገንዘብ ደረጃ የተመለሰ ንብረት አለ። ነገር ግን ገና የድርጅቶቻቸው ጉዳይ ምናምን ነገር ገና ነው። ሁሉም ነገር እልባት አላገኘም። ከዛ ባሻገር ደግሞ
ዋነኛውና ትልቁ ጉዳይ ደግሞ ወንድሟን እስካሁን አላገኘነውም እናቴ። እኔ ልጄ ልንገላታ ወንድሟንም ደግሞ በቅርቡ እንደምናገኘው ተስፋ አለኝ። ምክንያቱም እኔ ብዙ ጊዜ ስንቀሳቀስ ያንቺን ምርቃት ያንቺን ጸሎት ይዤ ነው እናቴ። እኔ ምንም አቅም የለኝም። አሁንም ይርዳ፣ ከነ ጓደኞቹ ይርዳ። ያለበትን እግዚአብሔር መርቶ ያሳያችሁ። እሱ ነው እሱ ሲከተል ነው ሁሉ ነገር የሚቀናው። ሁሉ የሚቀናው ጌታ ሲከተል፣ መድኃኔዓለም ሲከተል። አሁንም እውነት ወላድ የወላድ አንጀት የወላድ ምርቃት እሱ ይከተልህ፣ ይከተልህ፣ ይርዳ። ታንተም ጋር ለሚለፉ ለሚጥሩ ሁሉ ጤና ሰጥቷችሁ እንደው ጉድጓድ ገብታችሁ አግኙት። ያው እንደነገርኳችሁ በእናቴ ጸሎት በእናቴ ምርቃት እንዲሁም ደግሞ እንደ እናቴ ባላችሁ ሰዎች በትላልቅ ሰዎች በአባቶቼ በእናቶቼ በእህት ወንድሞቼ የመጣ ጸሎት ነው ይሄን ሁላ ፍሬ እያፈራን ያለ ነው እንጂ በእኛ ኃይል አይደለም። እኛ አይደለንም ይሄን ነገር የምናደርገው። ያው እኛ እናስባለን፣ እግዚአብሔር ይፈጽማል። እኛ እናቅዳለን፣ እሱ ያሳካል። ስለዚህ ይሄን ሁላ ነገር እስካሁን ያደረግነው እስካሁን የሄድንበት መንገድ በእሱ መልካም ፍቃድ ነው እና አሁንም ደግሞ ከእግዚአብሔር ጋር ወንድምሽን የምናገኝበት ጊዜ ሩቅ አይደለም ብዬ ነው የማስበው። በጣም በቅርቡ ወንድምሽን እንደምናገኘው ተስፋ አደርጋለሁ። አንቺ ብቻ ጥንክር በይልንና ሕክምናሽን በአግባቡ እየተከታተልሽ ራስሽንም ትሪት ለማድረግ እየሞከርሽ የሚያስፈልግሽን ነገር ሳትፈሪ ምንም ነገር እንትን ሳይልሽ እየጠየቅሽን በቃ ልክ እንደ ወንድምና እንደ እህት አለ አይደለ አንድ ላይ ማሳለፍ እንችላለን ያለንን አንድ ላይ ጊዜ ማለት ነው። ገባሽ አይደል? ስለዚህ እንድጠነክሪልኝ እፈልጋለሁ። እሺ አሁንም አጠነክራለሁ። ተስፋ አለ እኮ ከዛ ሁላ ነገር በኋላ ተስፋ አለ። ለወንድሜም ለራሴም ስለጠነክራለሁ። እሺ እጠነክራለሁ። ኧረ አሁንማ ትልቅ ተስፋ አለኝ። ለወንድሜም ለራሴም ስለጠነክራለሁ። ደግሞ ስለመስፍንም በጣም ትልቅ ማውቀው ሚስጥር አለ። ደህና ልሁንና እናገራለሁ። ስለመስፍን ምንድነው የምታውቂው ሚስጥር? ማለት አንተም ማንም ሰው የማይጠብቀው ትልቅ ሚስጥር ነገር አለ ስለሱ። ስለመስፍን ልሂድና ትልቅ እናንተም ሁሉም ሰው የማይጠብቀው ስለሱም ስለመስፍንም አብሮ ስለሚሰሩትም ስለ ቤተሰቡም ስለ ሁሉም ነገር ትልቅ ሚስጥር አለኝ። ያን ሚስጥር እኔ ራሴ ነኝ ማጋለጽ የምፈልገው። ያለበትን ቦታ እኔ ራሴ ሄጄ ለማንም ተናግሬ ሳይሆን እኔ ራሴ ሄጄ ሚስጥሩን ማሳወቃችሁ ይሆናል። ለዛም ስለጠነ ማለት ይሄን ያክል ማጋለጥ ስትይ መስፍንን የሚጎዳ አይነት ከሆነ ለምን አሁን ለኛ እንትን ብለሽን ቦታስ ምን አይነት ቦታ ነው? ማለትም መስፍንን መያዝ የምንችልበት መንገድ ከሆነ ለምን ነግረሽን እኛ መስፍንን በቁጥጥር ስር ነው ማለት መስፍን ያለበትን ቦታ ሳይሆን ስለ መስፍን ያስቀመጥኩት ማስረጃ አለ፣ ትልቅ ማስረጃ። እሱን ደግሞ ለማንም ተናግሬ ሳይሆን እኔ ራሴ ነኝ ሄጄ ማውጣት የምፈልገው። ስለዚህ ይሻለኝና ለተመልካቹም ለሁሉም ሚስጥሩን እኔ ራሴ ማጋለጽ ይሆናል። ስለዚህ ለእኛ ነግረሽን እኛ መፍታት አንችልም። ግዴታ አንቺ በቦታው መሄድ አለብሽ። ግዴታ እኔ ራሴ ነኝ ያንን ማድረግ ያለብኝ። እሺ ማለት አሁን ለእኔ የሆነ ጥሩ ተስፋ ነው፣ መልካም ነገር ነው ያልሽኝ። እስካሁን ግን አልነገርሽኝም ነበር። ማለት አብረን ያለ ነውና እኛ አንቺንም እንትን ከምንልሽ አደጋ ላይ ፊት ለፊት ከምናጋፍጥሽ ምናልባት ያለውን ነገር ብነግሪን እኔም ሆንኩኝ ዘላለም አንድ ላይ ተነጋግረን ከባልደረቦቻችን ጋር አንድ ላይ ሄደን ነገሮችን ልንፈታ እኮ እንችላለን። ያው ይሄን ሚስጥር ማንም ሰው ያውቀው እንዳልከው እኔ ራሴ ብቻ ነኝ የማውቀው፣ ያስቀመጥኩትን ያለበትን ቦታ ማስረጃው ማለት ነው። ስለዚህ ይሻለኝና ማድረግ የምፈልገው እኔ ራሴ ነኝ ያንን ነገር። እሺ መልካም፣ አላስጨነቅሽም። ይሄ ሚስጥር እንትን አላለው ስትይ ድጋሚ ደግሞ እንዳይጎዱሽ አስቡ ማዘር እንዳይጎዱሽ። አሁን ጠንከራ ከነሱ ጋር ሆነሽ ይሄን ሚስጥር ብቻዋንማ አትሆንም። ያው ብቻዋንማ ይህን ነገር አስቀምጫዋለሁ ብለሽ አደራሽን ደግሞ በሰላም የወጣሽው በሰላም ከነሱ የተላቀቅሽው እንደው ሌላ ነገር ላይ እንዳይ ስለ ወንድምሽ ጸልይ፣ እሱን ያስገኘው ብለሽ ጸልይ። እግዚአብሔር ምንም የሚሳነው ነገር የለም።
እናቴ እንግዲህ ያው ስጦታ ይዛል መታለች። ለማህሌት ስጦታ ይዛ መታለች እና ይህንን ስጦታ እንግዲህ ለማህሌት ነው እናቴ ይዛ መጣችው እና በአጋጣሚ ሆኖ ትላንትና አንድ ወዳጅ ደውሎልኝ ነበርና የነገው ፕሮግራም ምን ይመስላል ምንድን ነው ምናምን ሲለኝ አጋጣሚ ሆኖ እኔም ነገ ያው እናቴ ለማህሌት ስጦታ ይዛ ልትሄድ ነው እና ማህሌት ጋር ነው ማሳለፈው ምናምን ብየው ነበረ። ዋው በጣም ደስ ይላል። እናት ለማህሌት ስጦታ ትስጥ ይገባታል። ከዛ ባሻገር ግን ተመልካቾችም የሚገባቸው ስጦታ አለ። ስለዚህ እኔ ጋር በጣም ውድ ስጦታ አለ ብሎኛል። ያንን ስጦታ ለምን አንተ መተህ እኔ ጋር አትሰጣቸውም ለተመልካቾች ብሎኛል። ስለዚህ እኔም በቃ እሱ ባለኝ መሰረት ያው ለውድ ቤተሰቦቼ ለውድ ተመልካቾቼ ያንን ስጦታ ለማየት ጓጉቼ ቦታው ላይ ድረስ ሄጃለሁ። ቦታው ላይ ተገኝቻለሁ። ያየሁት ያገኘሁት ስጦታ በጣም ለእኔ ተመችቶኛል፣ ደስ ብሎኛል። ለማንኛውም እስኪ ይህንን ስጦታ ከመክፈታችን በፊት ለእናንተ ለውድ ቤተሰቦች የተዘጋጀው ስጦታ ምንድን ነው የሚለውን አብረን ተመልክተን እንመለሳለን ማለት ነው። ከዛ በኋላ የማህሌትን ስጦታ ከፍተን የምናየው ይሆናል። እስከ ፕሮግራም ፍጻሜ ድረስ አብራችሁ ቆዩ። ፕሮግራም ስጦታችሁን ተቀበሉኝ፣ ተረከቡኝ። ሁላችሁም በስጦታው እንደምትደሰቱ ተስፋ አደርጋለሁ። መልካም ጊዜ በድጋሚ ቤተሰቦቼ። እናቴ የያዘችውን የማህሌትን ስጦታ እስከምንመለከት ድረስ እኔ ደግሞ በዚህ በአንድ ወዳጄ በኩል ያገኘሁትን ለእናንተ የሚሆን ስጦታ ለእናንተ የማበረከትላችሁ ወይም ደግሞ የማሳያችሁ ይሆናል ማለት ነው። ያው በጉጉት እንድጠብቁኝ ነግሬያችሁ ነበረ። ዛሬ ለየት ያለ 2 ፕሮግራም ይዤላችሁ እንደመጣሁ ነግሬያችሁ ነበረ። ሁለተኛው እንግዲህ የመጣሁበት ቦታ ይህን ይመስላል። ይሄ ቦታ ምንድን ነው የሚለውን ወደ ውስጥ ገባ እንልና እስኪ ውስጥ ከሚጠብቅ ነው ወዳጃችን ጋር አብረን የምንወያይና ለእናንተ ምንድን ነው ይዞላችሁ የመጣው የሚለውን ነገር አብረን የምንሰማ ይሆናል። እስከ ፕሮግራም ፍጻሜ ድረስ አብራችሁኝ ሁኑ። ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ ሼር እያደረጋችሁ እንዲሁም ደግሞ ሀሳብ አስተያየታችሁን ኮሜንት ላይ እየጻፋችሁ እስከ መጨረሻው ድረስ አብራችሁ እንድትሆኑ በድጋሚ ጋበዝኳችሁ። እስኪ ይህን ቦታ እየጎበኘን ወደ ውስጥ እንግባ። እንግዲህ ውድ ቤተሰቦች እንደነገርኳችሁ ያው ይህ ወዳጄ በትላንትናው ዕለት ስልክ ከተደዋወልን በኋላ የዛሬውን ፕሮግራም ኢንስቴክ እንግዲህ የዛሬው ፕሮግራም ማህሌት ጋር ከእናቴ ጋር ሄጂ ስጦታ የመስጠት ፕሮግራም እንደነበረ ስነግረው እኔ ጋርም ለተመልካቾች ያዘጋጁት ስጦታ አለ፣ ለምን መተህ ለተመልካቾች ስጦታህን አታበረክትላቸው ወር ደግሞ ያለው ነገር ለምን አታሳውቃቸውም ብሎኝ እንግዲህ በቀጠሮ መሰረት ቢሮ ተገኝቻለሁ። እስኪ ከዚህ ሰው ጋር እንተዋወቅና ይህ ሰው ማን ነው፣ ለእናንተስ ምንድን ነው ይዞላችሁ የመጣው የሚለውን አብረን የምናየው ይሆናል ማለት ነው። እስከ ፕሮግራም ፍጻሜ ድረስ በድጋሚ አብራችን ቆዩ። እስኪ ያው እኔ እናንተ እንተዋወቃለን፣ ተደዋውለናልም አውርተናልም። እስኪ ራስን ከማስተዋወቅ ጀምርልኝ መጀመሪያ። እኔ ብሩክ አያሌው ይባላለሁ። የቴምር ፕሮፐርቲ ሴልስ ሱፐርቫይዘር ነኝ። በቴምር ላይ ያው የሱፐርቫይዘርነትን ስራ ነው እየሰራ ያለሁት። ከኔ ፕሮፋይል ስንጀምር ይሄ ነው። ሰው ቴምር ላይ አሁን አቬሌብል ሆነን እየሰራን ያለ ነው እንደ ሪል ስቴት ለየት ባለ መንገድ ካለው ነገሮች ጋር ነገሮችን አጀስት አድርገን በፕሮሞሽን በምንም ጥሩ አይነት አካሄድ እየሄድን ያለንበት መንገድ ነው። ይሄ የመጀመሪያው ነው እና እናንተም ስለመጣችሁ በጣም እናመሰግናለን። ለደንበኞችም ደግሞ ጥሩ የሆነ ነገሮችን በተቻለ መጠን ያለውን ነገር ለማብራራት እሞክራለሁ። ብሩክ እንደነገረ እንግዲህ የቴምር ሴልስ አማካሪ ነው። ከዚህ ቀደም እኔና እሱ ትውውቃችን ውጭ የነበሩ ውድ ቤተሰቦቼ ከአንድም 3 አንዳንድ ነገሮችን ፈልገው ማለት ከቴምር ሪል ስቴት ሲሆነ መግዛት የሚፈልጉትን ነገር አማክረውኝ በሱ በኩል ሁሉ ነገር አልቆላቸው በሱ በኩል ሁሉ ነገር ጨርሰዋልና ዛሬ ደግሞ እስኪ ለእናንተ ይዤላቸው የመጣሁት ነገር አለ ብሎ እንግዲህ እዚህ ድረስ መተናል። እስኪ ስለ ቴምር ሪል ስቴት የሆነ ነገር ብትለን። በጣም ጥሩ። እሺ፣ ያው እንደ ቴምር ፕሮፐርቲ ያው ብዙ ጊዜ ቴምር ሪል ስቴት ይባላል። እኛ ቴምር ፕሮፐርቲ ነው የምንለው። ቴምር ፕሮፐርቲ የሚባልበት ምክንያት ምንድነው? ያው ፕሮፐርቲ ማኔጅመንቱንም ሃንድል ስለምናደርግ ነው። ብዙ በስራችን የተለያዩ ካምፓኒዎች አሉ። ለምንገነባቸውም ህንፃዎች እየገነባናቸውም ላሎች ህንፃዎች ፕሮፐርቲ ማኔጅመንት ትሪትመንቱን እንሰጣለን። ያው አንተ እንደጀመርከው ነው። በአንተ በኩል 1-3 ሰዎች ወደ እኔ መጥተው ነበረ። ጥሩ የሆነ ሆስፒታሊቲ አግኝተዋል ብዬ አስባለሁ። ከኛ ካምፓኒ ማለት ያው እንደ ካምፓኒ የሚታሰበው ለነዛ ሰው ጥሩ የሆነ ሆስፒታሊቲ ከሰጠን በዛ በኩል የሚመጣው ሰው ህንፃም ሊጨርስ ይችላል። ያ ማለት
ቢዝነስ ከሆነ አንድ ያገኘሁት ከዚህ በኋላ አነገናኝም ከሆነ ጥቅም የለውም። ሰው ግን አንተ ባመጣቸው ሰዎች ጋር ጥሩ የሆነ ፍሬንድሊ የሆነ ነገር ፈጥረን ተደስተው በእነሱ በኩል ያው ያለማቋረጥ የተለያዩ ሰዎችም ወደኛ እየመጡ ነው እና ቴምርን የሚረግጥ ደንበኛ ምንጊዜም የሚቀርበትን እንጂ የሚወጣበትን መንገድ አንፈልግም። ወደ ዋናው እንትን ስመጣለት ቴምር ፕሮፐርቲ ስታብሊሽ የተደረገው ወይም የተቋቋመው በኮንስትራክሽኑ ዘርፍ 2008 ዓ.ም ላይ ነው። እዚህ ወደ ሱዳን ክለብ አካባቢ የማህበር ቤቶችን እንገነባ ነበረ። ልክ 2010 ላይ ወደ አፓርትመንት መጣን ማለት ነው። ከ2010 ተነስተን እስከ 2016 አለፈው ዓመት ድረስ 10 ቢልዲንጎች እና 354 አፓወርቆችን ገንብተን አስረክበን ሰጥተናል ማለት ነው። አብዛኞቹ ሪል ስቴቶች ጋር እናረጋለን የሚል ነው። እኛ ጋር ደግሞ ስትመጣ አርገነዋል። ያረግነውን አብዴት ነው እያረግን ያለ ነው። ያለማስረከብ ታሪክ የለንም። አብዛኞቹ ሪል ስቴቶች ከትላልቆቹ ሪል ስቴቶች ወይም ቀደምት ከምንላቸው ሪል ስቴቶች ውጭ አሁን ዘመን አበቀል የሚባሉት ሪል ስቴቶች ገና ለማስረከብ እየሰሩ ነው እንጂ ያስረከበ ሪል ስቴት የለም። በዚህ ደረጃ እኛ ፕራውድ ሆነን ነው እየተንቀሳቀስን ያለ ነው። ሀይል የሚሆን ነው እስክናስረክብ ድረስ ነው። በዚህ ዓመት የተለያዩ ድምፆች በፕሮሞሽንም በተለያዩ ነገሮች አሁን ሚዲያው ላይም አብዛኛው ቴምር ነው። ይሄ የሆነበት ምክንያት ምንድን ነው? አሴ ኮንፊደንስ ጥሩ ነገርን ገንብተናል። ደንበኛ እንዴት ነው ብሎ ቢጠይቀን ሳምፕል ሀውስ አይደለም የምናሳየው፣ ዋናውን ኮሚኒቲ ነው የምናሳየው። በኮንፊደንስ ነው እነዚህ ነገሮች እያደረግን ያለ ነው። ከ2016 በኋላም ደግሞ የተለያዩ ሳይቶችን ሞቅ አድርገን ይዘን ወደ ከተማው መተናል ማለት ነው። አሁን ለምሳሌ ቴምር ፕሮፐርቲ በአዲስ አበባ ውስጥ ባለው ሬንጅ እንኳን ስናይ ከሀይሌ ጋርመንት ተነስቶ እስከ አያት ድረስ ራዲየሳችን አለ። ብዙ ፕሮፐርቲዎችን ኦን አድርገናል። እንደ ቴምር ፕሮፐርቲ አሁን ላይ አቬሌብል አድርገን እየሸጥናቸው ያሉት ሳይቶች ለደንበኞቻችንም ቢሆን ያው ለእነሱም ስጦታው ስለሆነ ከመሀሌት ውጭ ማለት ነው እና እንዴት ነው የመጀመሪያው ሳይታችን ወደ ፒያሳ ልውሰድህና እንደ ቴምር ሪል ስቴት በጣም የተንቀሳቀስንበት ያለው ቦታ ቴምር ፕሮፐርቲ ሞር አቅሙን እያፈሰሰ ወይም መዋለናውን እያፈሰሰበት ያለበት ቦታ ፒያሳ ነው። ፒያሳን በሁለት አይነት መንገድ ይዘነዋል። ግማሹ አፓርትመንት ነው፣ ግማሹ ደግሞ ሱቅ ነው። በአፓርትመንት ደረጃ በካሬ 95,000 ብር አድርገን ሱማሌ ተራ ተክለ ሃይማኖት ሆስፒታል ፊት ለፊት ኦልሞስት አሁን 4ኛ ፍሎር ላይ የደረሰ ሳይት አለን። ጂ+16 ነው። ኦልሞስት እዛ ጋር ሽያጮች ይኖሩናል። በፍሎር 3 ቤቶች ብቻ ምንሸጥባቸው፣ በፍሎር 3 ቤት ብቻ ምንሸጥበት ይሄ የተክለ ሃይማኖቱ ሳይታችን ነው። ከአሊያንስ ፍራንሲስ አጠር አጠገብ ማለት ነው። ከሱ ከፍ ስትል አራዳ ጤና ጣቢያ ያለበት ወይም ደግሞ ዋናው አድዋ 00 የምንልበት ሚኒሊክ ሆስፒታል ያለበት ቦታ ነው። ያ ዋናው ፐርፐዙ ምንድነው? አሁን መንግስት እያሰበ ያለው እዛ ቦታ ላይ ትልቅ የሆነ ኮሜርሻል የሆነ ሲቲ መገንባት ነው እያሰበ ያለው እና እኛ ፒያሳ ላይ ከአድዋ ተነስተን ወይም ደግሞ መሐሙድ ከምንልበት ተነስተን እዛ ጋር ሸጠን ጨርሰን አሁን አድዋ ጤና ጣቢያ ያለበት ወይም ደግሞ አራዳ ጤና ጣቢያ የነበረበት ከፍርድ ቤቱ አጠገብ እሱ ጋርም ነበረን። እሱንም ሸጠን ጨርሰን እኛ ጋር ሽያጭ የሚደረገው ከቁፋሮ ከተገነባ በኋላ አይደለም። ምክንያቱም ብዙ ደንበኞች ስላሉ እኩል እንዲዳረሳቸው ከታች ነው የምናደርገው። ከእሱ አጠገብ አሁን የአገር ፍቅር ጀርባ ወይም ደግሞ የእሳት አደጋ ጀርባ ደግሞ እዛ ጋር አሁን በበቂ ሁኔታ ቆንጆ የሆነ ግራንድ ሞል የሆነ ሞል ስታንዳርድ G+5 ህንፃ እየገነባ ነው። እዛ ላይ አቬሌብል የሆኑ ውስን ሱቆች አሉ። ፒያሳ በጣም ከመስፋቱ የተነሳ እስከ ራስ መኮንን ድልድይ ድረስ መንግስት በሞል ደረጃ ያሉትን ሱቆችን አፕሪሼት የሚያደርገው እና ይሄ ህንፃ ላይ በጣም ተጣበንበታል። እኛ መንግስትም እያገዘን ነው፣ ፋሲሊቲዎች አብረው ስላለ አሁን ለምሳሌ በብዙ ሚዲያዎች ላይ ከሆነ ጊዜ በኋላ የመቃጠል ስሜት እንትን አዳራሽ ተቃጠለ ወይም ንግድ ቦታ ተቃጠለ፣ መርካቶ እንደዚህ ተቃጠለ የሚሉ ነገሮች አሉ። እንደ አጋጣሚ ሆኖ ከእሳት አደጋ አጠገብ ነው የኛም ሱቅ ያለው። እንደዚህ አይነት እንኳን የሴኩሪቲ ኢሹ ቢነሳ እንኳን ኢሚዲየትሊ እንደ ሾፕ ነው እና ዳይሬክት አክሽን የሚወሰድበት ቦታ ነው። ሁለተኛ ከፊት ለፊቱ ከሱቁ ፊት ለፊት 10,500 መኪና የሚቆም ፓርኪንግ እየተሰራ ነው። ያ ማለት ወኪንግ ከስተመር አለው ማለት ነው። ምክንያቱም በቃ ፎቁ የሚያየው ወደፊት ለፊት ያለውን 10,500 መኪና የሚያቆመውን ተርሚናል ነው። ዳት ሚንስ መገናኛ ጋር ስትሄድ እነ ዘፍነሽ እና እነ ቤተልሔም ፕላዛ ሰው የበዛበት ምክንያት ምንድነው? ተርሚናል ስላለ ሰው ብትን ይላል። ፒያሳ ላይ ደግሞ በፊት አድዋ 00 ጋር ጊዮርጊስ ቤተክርስቲያኑ ጋር መኮንን በአቅራቢ ጋር ይቆሙ የነበሩት የታክሲ የመኪና ተርሚናሎች ዳይሬክት ላይ አሁን ከኛ ሱቅ ፊት ለፊት ናቸው ያሉት። ይሄ ማለት ወኪንግ ከስተመር በደንብ አለው ማለት ነው። ውስጥ ከገባ በኋላም ደግሞ ሞሉ
ሞል ስታንዳርድ ነው። ሰው ገብቶ ሰርኩሌት እያደረገ የሚገያይበት ነው። ከግራውንድ ከውጫዊ ክፍል የምንለው ግራውንድ አለ፣ ከዛ የውስጥ ግራውንድ አለ። እስከ 5ኛ ፍሎር ድረስ ይኖራል ማለት ነው። እስከ 3ኛው ኮሜርሻል ነው። 4 እና 5 ያው ደንበኛው ለፈለገበት ፐርፐዝ ለራሱ ለኦፊስ ፐርፐዞች ማዋል ይችላል ማለት ነው። ሰው በጣም ሽያጮቹ እየጦፉበት ያለበት ምክንያት ምንድነው? አንደኛው በኢትዮጵያ ብር ነው። ዶላር የሚባል ነገር የለም። ሁለተኛ ዋጋ ቢጨምርም አንጨምርም። የ1 ዓመት ተኩል እንትን ያለን የ1 ዓመት ተኩል ዴሊቨሪ ታይም ነው ያለን። ዋጋ ዶላር ቢጨምር ገንዘብ ቢጨምር እዚህ ላይ ምንም አይነት አዲሽናል የምንጨምራቸው ነገሮች አይኖሩም። ይሄ ለደንበኛው ትልቅ ሴኩሪቲ ነው። አንደኛ ኢንቨስትመንት ፍሪደሙንም ያገኛል። እኛ ጋር ብቻ አይደለም እናንተ ኢንቨስት የምታደርጉት፣ ሌላ ቦታ በህይወታችሁ ብዙ ነገሮች ሊመጡ ይችላሉ። ካልጨመርንብህ የአንተ ፕሮፐርቲ ቫሊዩ ይጨምራል እንጂ አንተ ምንም የምትጨምረው ነገር አይኖርም። ይህም ተጠቃሚ ያደርጋል። ሌላኛው ደግሞ እዛ ጋር ባለንበት ሁኔታ እንደነገርኩህ በኢትዮጵያ ብር ከመሆኑ በላይ ነገሮችን አጀስት አድርገን የግንባታ ፍጥነቶች፣ ምክንያቱም እኛ ታስኩን እየቀደምን ነው የምንሄደው። ከደንበኛ ገንዘብ እየሰበሰብን አይደለም የምንሰራው። ከደንበኛ እየሰበሰብን ቢሆን ያው በመሀል ሰው ተርሚኔት አድርጎ ከወጣ ፕሮጀክቱ ሊቆም ነው ማለት ነው። እኛ ግን አንድ ታስክ እንቀድማለን። አሁን ለምሳሌ ሰው ፒያሳ ላይ ሊገዛን ይህን ሱቅ ቢመጣ ቅድመ ክፍያውን ነው የምናስከፍለው። ሹሪንግ ስራና የቁፋሮ ስራ አለ። በኮንስትራክሽን ፕሮግረሱ መሰረት ስለምናስከፍል ሹሪንጉንና ቁፋሮን ግን እየተቀበልን አይደለም። ምክንያቱም ይህን የምናደርገው ይህን ታስክ ከጨረሰን በኋላ ነው። ደንበኛ ፔመንት ሲጠየቅ ያንን ነገር እያየ ነው የሚከፍለው እንጂ ሳያይ ልናደርግ ነው በሚል አናስከፍል። ይህም ለራሱ አድቫንቴጅ ነው ኮንስትራክሽን ፕሮግረስ መሆኑ እና የፒያሳው ሱቃችን ላይ ብዙ አይነት ኦፖርቹኒቲዎች አሉት። ለዚህ ለሊኩዊድ ሃውስ፣ ለወርቅ ቤት፣ ለሞባይል ቤቶች፣ ለተለያዩ አክሰሰሪ ነገሮች የሚሆን ቦታ ነው። ትልቅ ዳውንታውን ነው። መንግስት እንዴት ነው ፕሮጀክቱን እያሰበ ያለው? ከአድዋ 00 ጋር አብሮ ጆይን አድርጎ ያንን ቦታ ማንቀሳቀስ መራን ማድረግ ነው የሚያስበው። በዴሊቨሪም ጉዳይ የሚያሳስብ ቦታ አይደለም። ያው ከከንቲባ ጽሕፈት ቤት ፊት ለፊት ያለ ቢሮ ስለሆነ ፕሮጀክት ስለሆነ ዴሊቨሪው የሚጓትት ቦታ አይደለም። እንደ ቴምር ፕሮፐርቲ ቴምር ለየት የሚያደርገው ነገር ከሌሎች ሪል ስቴቶች ከግለሰብ መሬት አንገዛም። እኛ መሬት የምናገኘው በሁለት መንገድ ነው። አንደኛው ሊዝ ነው። ሁለተኛው ደግሞ መሬት ባንክ የገባን መሬት መንግስት ለጨረታ ሲወጣ ተጫርተን ነው የምንገዛው። ስለዚህ ይህ አድቫንቴጅ ደግሞ ምንድነው? በዛ መሬት ላይ ለሚመጣው ነገር ኃላፊነቱን የሚወስደው ገቨርንመንት ይሆናል። አንድ ሊዝ መሆኑ አድቫንቴጁ። ሁለተኛው ደግሞ ምንድነው? የሊዝ መሬት ከሆነ አጥሮ ማስቀመጥ አይቻልም። አክሽን ይፈለጋል። እኛ ራሳችንን ኮንፈርት ዞን ውስጥ አልከተትንም ማለት ነው። ኮንፈርት ዞን ከሰጠን ከግለሰብ መሬት መንገዛ ከሆነ ዶላር ቢጨምር ባይጨምር እኛ እንጨምራለን ብለን የምናስብ ሰዎች ብንሆን ኮንፈርት ዞን ነው። ጊዜዎች አሉ፣ ዴሊቨሪዎቹ ሊጓተታሉ። ቀስ እያልን ፕሮጀክቱን ልንጨርስ እንችላለን። አሁን ዶላር በአንድ ቀን ነው ከ56 ብር ተነስቶ አሁን 135 ብር ባለበት ሬንጅ ውስጥ የገባው። እሱ ዴሊቨሪ ታይሙን ያዘብን ማለት ለእኛ ሪስክ አለ። ሁለተኛ የሊዝ መሬት ነው። ያንን ፕሮጀክት መንግስትም ኮንትሮል ያደርገዋል። ምክንያቱም አልሙሊም ብሎ እስከሰጠ ድረስ ከአንተ የሆነ እንትን ይፈልጋል። ከዛ አንጻር ነው ራሳችንን ክራውድ አድርገን እየሰራን ያለ ነው። አሁን አብዛኞቹ ሱቆች ወደ ማለቅ ደረጃ እየደረሱ ነው። ፒያሳ ላይ ወደ 3 ፕሮጀክት ሱቅ ሲይዘን ነበር። አሁን የቀረን ይሄ ላስት የመጨረሻው ነው። አምፔር ፊት ለፊት ብለን ማለት ነው ያዝነው ነው። ቆንጆ ሱቅ ነው። በየትኛውም ሳይድ ጋር ብትሆን ተደራሽ የምትሆንበት ቦታ ነው። በፊት ፒያሳ ላይ የቁልፍ ዋጋ 10 ሚሊዮን እና 9 ሚሊዮን ብር የነበረበት ቁልፍ ብቻ ገዝተህ የምትገባው፣ አሁን ግን ሱቅ የምትገዛበት ነው። ስለዚህ ዳት ሚንስ ምንድን ነው? ትልቁ ዋጋ እዛ ፕሮጀክት ላይ 10 ሚሊዮን ብር ነው። የመጨረሻው ዋጋ ደግሞ ብለን የምናስበው 3.9 በ3.9 ሱቅ ማግኘት ይችላል። በ10 ሚሊዮንም ሱቅ ማግኘት ይችላል። በ7 ሚሊዮንም ሱቅ ማግኘት ይችላል። በ5 ሚሊዮንም ሱቅ ማግኘት ይችላል እያለ እንደየ ፍሎሩ ይቀጥላል ማለት ነው። ግን ዝቅተኛው 3.9 ነው። ከፍተኛው ደግሞ 10 ሚሊዮን ብር ነው የሚሆነው ማለት ነው። እነዚህ ጥሩ የሆኑ የአከፋፈል ሜተድ ያላቸው ሳይቶቻችን ናቸው። ልክ ከፒያሳው በኋላ ደግሞ ከሱቁ ደግሞ ወደ ታች ስንወርድ ያው ሙሉ ላብራራለህ ብዬ ስላሰብኩ ነው። ወደ ታች ደግሞ ስንወርድ ሊሴ ገብረ ማርያም ትምህርት ቤት አለ። ሊሴ ገብረ ማርያም ትምህርት ቤት ጀርባ ደግሞ ከ89% በላይ ሸጠን ጨርሰናል። ውስን ቤቶች ናቸው ያሉት፣ ባለ 3 እና ባለ 2። ቦታውም ቆንጆ ቦታ ነው። ቪው የሚሆነው የነ ሸራተን፣ የነ ፍሬንድሺፕ ፓርክ፣ የነ ኢሚግሬሽን፣ ከሴኩሪቲ አንጻር ኢኖቬሽን ሚኒስቴር አጠገብ ያለ ነው። ከፊት በር ቤተመንግስት ፊት ለፊት ያለ ነው። እዛ ቦታ ለዘውዲቱና ለጥቁር አንበሳ 2 ኪሎ ሜትር ራዲየስ ውስጥ ያለ ቦታ ነው። ይህም ደግሞ ቆንጆ ዳውንታውን ነገ ላከራየው ልሽጠው ልኑሩበት ብትል ቆንጆ የሆነ ቦታ ነው። እውነተኛ ቅናሽ ባለበት እስከ 25% ዲስካውንት የምናደርግበት
ከባለ 1 እስከ ባለ 3 እዚህ ሳይታችን ላይ ይኖራል ማለት ነው። ይሄ ሳይታችን መሀል ከተማ ፈልጋለሁ ለሚል ነው። እውነትም የምርም መሀል ከተማ ነው። አሁን ሰው ፒያሳን ማጣት የማይፈልጉ ሰዎች ናቸው ሞር እንደ ባለፈው እንዳመጣቸው አይነት ዲያስፖራዎች ሞር ተንቀሳቅሶ ይህን ቤት የያዙት። ምክንያቱም ሰው አሁን ባለው የፕሮጀክት መስፋፋት ምክንያት ወደ ዳር እየሄደ ነው። መሀል ከተማ ላይ የተለያዩ ፕሮጀክቶች እየታሰቡ ነው። ሰው መሀል ከተማ ላይ ደግሞ አንተ ቤትም ሱቅም አለ ማለት ለአንተ ትልቅ ፕራውድ ነው የሚሆነው ወደፊት ላለው ነገር ማለት ነው። የፒያሳው ሳይታችን ላይ ውስን የሆኑ ቤቶች ይኖሩናል። 25% ዲስካውንት የምናደርግላቸው ከ71 ካሬ እስከ 141 ካሬ ድረስ ይኖረናል ማለት የፒያሳው ሳይታችን ላይ። ሌላኛው ሳይታችን ሪቨርስ የሚሆነው የብዙዎቹ ሪል ስቴቶች መቀመጫ የሆነው አያት ያለው ሳይት ነው። ወደ አያት 49 አካባቢ እስከ 35% ደግሞ ኦፍ የምናደርግባቸው አፓርትመንቶች ይኖራሉ። ወደ አያት 49 ስንሄድ ለምሳሌ በ85 ካሬ 7,400,000 ብር የነበረን ቤት እስከ 5,500,000 ብር ድረስ የምንሸጥበት ወርደን ማለት ነው። ያንን ስንወርድ ግን ቀድሞ ካሽ ለሰጠን ሰው ስጦታ እንደመስጠት አድርገን ቫሊዩን ቀንሰን በ65% ቤቱን እንዲገዛ ያመቻቸንለት መንገድ ነው። ያ ማለት ምንድነው? የዛሬ 2 ዓመት ተኩል ፕሮጀክቱ 2 ዓመት ተኩል ነው። የዛሬ 2 ዓመት ተኩል 7 ሚሊዮን ብር ከምሰጠኝ አሁን 5 ሚሊዮን ብር ስጠኝ ማኒ ኦፍ ቫልዩ ነው። ይሄ ደግሞ የመገንባትና የመስራት ፍላጎታችንን ለማጤን ያለን መንገድ ነው። ከዛ ውጭ ደግሞ በፕሮግረሱ አሁን ላይ ካሽ እጄ ላይ ብር የለም ካለ ደግሞ በፕሮግረሱ በ18 ዙር ፔመንት ስኬጁል ቅድመ ክፍያ 10% ከፍሎ እየከፈለበት ቤት ፋውንዴሽን ደረጃ ላይ ደረሰ። ከጊፍት ሪልስቴት አጠገብ አያት 49 የፈረስ ቤት የሚባለው ፊት ለፊት ጋር ያለው ሳይታችን ነው። አስፓልት ዳር እዛ ጋር ማግኘት እንችላል። ሌላኛው ከሱ ወረድ ስትሄድ ጣፎ አደባባይ ላይ ቱ ሴንተር የምንለው አለ። በጣም የተገነባ ነው። አሁንም ብትሄዱ ቴምር ተብሎ ተለጥፎበታል። ትልቅ ወደ 85% ወደ 90% ወደ መጠናቀቅ ያለ ሳይታችን ነው። ያ ሳይታችን ላይ 3 አይነት አከፋፈሎች ይኖሩታል። እየኖሩ የሚከፍሉበት መንገድ ይኖራል። ቀስ እያሉ የሚከፍሉበት በ1 ዓመት ተኩል ውስጥ ይኖራል። በአንዴ ደግሞ ካሽ ለከፈለንም ደግሞ በካሬ እስከ 69,000 ብር ድረስ የምንወርድበት አፓርትመንት ይኖረናል ማለት ነው። ያ ደግሞ ገንብት ወይም ደግሞ በቅርብ ጊዜ ልረከብ ብሎ ለሚመጣ ሰው ያዘጋጀንለት ይሆናል። ከሱ ወደ ላይ ደግሞ አቸንቴ የምንለው ሳይት አለ። ያው በጉራጌኛ ያስገባ ማለት ነው ወርዱ ትራንስሌት ሲደረግ። እዛ ጋር ደግሞ አሁን 4ኛ ፍሎር ላይ የደረሰ ሳይት አለ። እዛ ጋም ጥሩ የሆነ ፕሮዳክት በካሬም ቆንጆ የሆነ ዋጋ ፕሮግረስ ያደረገ ቤትም እየሸጥን ነው ማለት ነው። እንደ ቴምር ፕሮፐርቲ አሁን ከነገርኩ ቦታዎች ላይ ቢያንስ ባዶ መሬት እየሸጥን አይደለም፣ ፕሮግረስ ያደረጉ ናቸው። የሆነ አክሰስ ወይም ደግሞ የሆነ እንቅስቃሴ እየተደረገባቸው ያሉ ቦታዎች ናቸው እንጂ አጥረን አስቀምጠን ሽያጭ ጀምረናል ብለን እየሸጥንባቸው ያሉ ቦታዎች አሉ። ምናልባት ሱቆቹን አሁን ስለተረከብን የብረት ስራ የሊን ኮንክሪት ስራ የተደረገ ነው። በአፓርትመንቶቹ ደረጃዎች ግን ስትሄድ ፋውንዴሽን ላይ የደረሰ ነው። ከፋውንዴሽን በታች የሆነ አፓርትመንቶች እየሸጥን አይደለም። ወይ ሊን ኮንክሪት ላይ ነው ያለው ወይም ደግሞ ፋውንዴሽን ላይ ነው ያለው። ባዶ መሬት አጥሮ እንኳን የሚሸጥበትን ሀቢት የሆነ ነገር ሳንሞክር የሆነ ነገር ከፍ ሳናረግ አንሸጥም የሚባል ስትራቴጂ በቴምር አለ። ባዶ መሬት ከምትሸጥለት የሆነ እንቅስቃሴ ያለው ነገር ብትሸጥለት ለደንበኛውም ጥሩ ስለሚታሰብ ማለት ነው። እና እንደ ቴምር ፕሮፐርቲ በእነዚህ ሳይቶች አክሰስ አድርገን እየተንቀሳቀሰ ነው ማለት ነው። በጣም ደስ ይላል። እንግዲህ ከአገላለጽ አንጻር ቴምር ፕሮፐርቲ ለማህበረሰባችን በጣም የተሻለ ነገርን ይዞ እንደመጣ ነው እየተረዳሉት። ምክንያቱም አንደኛ በገበያው ዘርፍ እንደነገርከኝ ከሆነ ያው ከዚህ ቀደምም ብዬዋለሁ፣ መሀል ፒያሳ ላይ ሱቅ አለኝ ማለት እኔ በቃ የወደፊት ኑሮዬ የተሻለ ነው ብዬ ነው ማምነው። ምክንያቱም መሀል ፒያሳ በአሁኑ ሰዓት ላይ ነባሮቹ የጠፉበት አሁን አዲስ ከተማ እየተገነባ ያለበት ቦታ ላይ ነው። እዛ ቦታ ላይ ዳይመንድ እንዲያስክ በእጅ ዳይመንድ እንዲያስክ ነው እኔ የምቆጥረው ነገር። አሁን በካሬ እንኳን ፒያሳ ላይ ሱቅ በትንሹ በካሬ ከ15 እስከ 20 ሺህ ብር ነው በካሬ እየተከራየ ያለው። እዛ ጋር ሱቅ ያላቸው ሰዎች እያከራዩ ያሉት። አንተ ሱቅ አለህ ማለት ስፈልግ ነግደበት ስፈልግ አከራይተህ ቁጭ ብለህ ያው ገንዘብ ደግሞ አነስ ያለ ፕሮጀክት ነው። የአንድ ዓመት ተኩል ፕሮጀክት ስለሆነ ጥሩ እይታም አለው። በመስታወቴ ቪው እንኳን ጭልም ያለፈው ሱቅ አይደለም። እንደነገርኩህ ወደ ተርሚናል የሚያይ ቪው ያለው ሳይት ነው። ይሄ ደግሞ ዋኪንግ ከስተመርን አንተን ያበዛል። አንተ ከውስጥ ሆነ ደንበኛውን ተባለ፣ ደንበኛው ከውጭ ሆኖ አንተን ያያል። ሰው ቶሎ ከደንበኛ ጋር ያለን ኮኔክሽን እንዲቀላጠፍ ያደረግንበት ቦታ ነው እና ማንም ሰው በቀላሉ ኢንቨስት እንደነገርኩ ነው። ጥሩ ነገር ወይም ደግሞ ቀደም ያለው ነገር ይገባኛል ለሚል ሰው እስከ 10 ሚሊዮን ብር እስከ 7 ሚሊዮን ብር እስከ 5 ሚሊዮን እያለ እየቀነሰ ሄዳል። አይ ደግሞ አሴት ትንሽ ነገር ብትሆን ላፍራ ለሚል ሰው ደግሞ
3.9 ጀምሮ ሱቆች ይኖሩናል ማለት ነው። በጣም ጥሩ። ያው እንግዲህ ስለ ሱቆቹ ይህንን ካልን ያህል ምናልባት ያው ውድ ቤተሰቦች ብዙዎቹ ሱቅ እንዲኖራቸው ይፈልጉ ይሆናልና እስኪ ስለ አከፋፈሉ ያለው አከፋፈሉ ጋር ስንመጣ በፒያሳው ሱቃችን ላይ ያለው አከፋፈል ቅድሚያ የምናስከፍለው የአግሪመንት ሲወስድ የሚከፍላት የቅድመ ክፍያ የምንላት ፔመንት አለች። ያቺ ፔመንት እንደየሱቆቹ ይለያያሉ። ቅድም እንደነገርኩ እስከ 10 ሚሊዮን እስከ 3.9 ብያለሁ። አሁን ለምሳሌ ቅድሚያ 900 ሺህ ብር ቅድመ ክፍያ የሚከፈልበት ቤት ነው 3.9 የምንልህ። አጠቃላይ ሂሳቡ 3.9 ነው። ቅድሚያ 900 ሺህ ብር ይከፍሉና ይህንን 3 ሚሊዮን ግን የሚከፍሉት በተለያየ የኮንስትራክሽን ግንባታ መሰረት ሽሪንግ ሲወጣ፣ ቁፋሮ ሲወጣ፣ አንደኛ ወለል ሲደርስ፣ ሁለተኛ ወለል ሲደርስ፣ አራተኛ ወለል ሲደርስ በየፍሎሩ የተደረገ ይከፈላል። ከዚያ መጨረሻ ላይ ደግሞ ቁልፍ ርክክብ ተደርጎ እስከዛ ድረስ ክፍያዎች ይኖሩታል ማለት ነው። አከፋፈሉ ማክሲመም ከ8 አከፋፈል ተርም በላይ ነው ያለው። ደንበኛው ቀስ እያለ ግንባታውን እያየ ነው ያንን ክፍያ የሚያደርገው ማለት ነው። ያ ማለት ታይም ቤዝድ ያልሆነ ኮንስትራክሽን ቤዝድ የሆነ ነው። ምክንያቱም እዚህ ጋር ነው የደረስነውና ይህን ክፍል ስንል መድረሳችንን አይተ ነው ሳንደርስ ለዚህ ልንሰራ ነው ካልን ያው መንግስትም እያሰበ ያለው ምንድን ነው? ዝግ አካውንቶች፣ እህት ኩባንያዎች የሚባሉት ነገሮች አሁን እየመጡ ነው። አንድ ሪልስቴት ብሎ ሲቋቋም ዝግ አካውንት ያስፈልገዋል፣ እህት ኩባንያ ያስፈልገዋል፣ ቢያንስ 50 ቤቶችን ዴሊቨሪ ማድረግ አለበት ይላል። እኛ ደግሞ ወደ 354 ቤት ዴሊቨሪ ያደርገናል። እህት ኩባንያ ደግሞ ቅድም ነገር ያለው እኛ አብሮ ፊልዲማ፣ ሰከን፣ እውቀት፣ ቡራት የሚባሉ የእኛ ሲስተር ካምፓኒዎች አሉ። ለሁሉም ሳይቶቻችን ስንጫረት ክሎዝ አካውንት ነው የምናዘጋጀው፣ ዝግ የሆነ ለማንኛውም ዳይቨርስ የማይደረግ ፔመንት ማለት ነው። በእነዚህ ፔመንት እስከሆነ ድረስ እኛ አንድ ታስክ እንቀድማቸዋለን። ለዛ ታስክ ደግሞ እነሱ ክፍያ ይፈጽማሉ ግራውንድ ላይ ማለት ነው። ግራውንድ ላይ 2.8 ቅድመ ክፍያ ማክፈል ማለት በጣም ለማንኛውም ሰው ትልቅ ነገር። ቅድም እንደነገርኩህ ፒያሳ ላይ ቁልፍም ብቻ እንኳን ለመግዛት ያንተ ሱቅ ያልሆነውን በማንኛውም ሰዓት ውጣ የምትባልበትን ሱቅ እንኳን ያኔ ፒያሳ ሳትፈርስ በፊት በ9 እና በ10 ሚሊዮን ብር ተሽጧል። በዚህ ደረጃ ነው። ፒያሳን ደግሞ የመለወጥም እንትኗን ማየት የምትችለው እርግጠኛ የምነግርህ ነገር የዛሬ ዓመት ሰኔ ላይ ፒያሳን ብታያት እንደዚህ አልነበረችም። በዚህ 7 እና 8 ወር ውስጥ ደግሞ ፒያሳ ሌላ ታሪክ ውስጥ ነች። ይሄ ህንፃ ደግሞ ተገንብቶ እስካለበት ደረጃ ደግሞ ምን እንደሚፈጠር ያው ለደንበኞቻችን ወይም ደግሞ ለእናንተም ቤተሰቦች የቤት ስራውን እንሰጣለን ማለት ነው። ወደ አፓርትመንቱ ጋር ደግሞ ስንመጣ ቅድመ ክፍያ 10% ነው የምንጠይቀው። በፒያሳው ሳይታችን በተክለ ሃይማኖቱ ሳይታችን ላይ 10% እንጠይቃለን። ግን ከ10% በላይ 30% ዳውን ለሚያደርግልን ሰው እስከ 25% ከሆልሴሉ ላይ እንቀንሳለን ከዋናው ክፍያው ላይ። ቅድም እንደነገርኩ ዶላር ቢጨምርም አይጨምርም ሁሉም ሳይቶቻችን ላይ ይሄ የሚያገለግል አርቲክል ነው። 18 ዙር ፔመንት ስኬጁል ይኖረናል። 18 ዙር ፔመንት ስኬጁል ይኖረናል ማለት ነው። ወደ አያቱ ጋም ደግሞ ስንመጣ እንደዚሁ ቅድመ ክፍያ የአያት ፈረስ ቤቱ 10% ይሆንና ከዛ በኋላ ኦን ኮንስትራክሽን ፕሮግረስ ሊድ ካለ በግንባታው ሂደት መሰረት 16 ዙር ፔመንት ስኬጁል ይኖራል። የ2 ዓመት ተኩል ፕሮጀክት ስለሆነ ማለት ነው። በዛ መንገድ ክፍያው መፈጸም ይችላል። እኔ 65%ን ግን ልስጣችሁ ካለ እኛ 35%ን ኦፍ እናደርግለታለን። ዳት ሚንስ አሁን እዛ ላይ 86 ካሬ ያለች ያቺ 86 ካሬ አጠቃላይ 7.4 ነው። የ7.4 65% ማለት ኦልሞስት ወደ 5.5 ሺህ አካባቢ ነው። ቤቱን እዛ መያዝ ይችላል ማለት ነው። ወደ አያቱ ጋርም ስንሄድ ደግሞ ያሉት ነገሮች እንደዚህ ናቸው። የቱ ሴንተር ወይም ደግሞ አያቱ ሴንተር የምንለው ላይ 3 አይነት አከፋፈል ላይ ያለው በ3 ዓመት የሚከፈል እየኖረበት ዴሊቨሪ ታይሙ 1 ዓመት ተኩል ነው። በ1 ዓመት ተኩል ውስጥ የሚጨርሰው 30% ቅድሚያ ከፍለው በ3 ዓመትም ከፍሎ 30% መጨረስ ይችላል እየኖረበት። በ1 ዓመት ተኩልም 30% እንዳሁን ካረገለን በኋላ በ1 ዓመት ተኩል ሲከፍለል በካሬ 95 ሺህ እናደርግለታለን። ካሽ ደግሞ ልስጣችሁ ደግሞ ካለ በካሬ እስከ 69 ሺህ ብር እንወስድለታለን። በ3 አይነት አከፋፈሎች ናቸው። ደንበኛ በፈለገበት መንገድ ይሆናል ማለት ነው። ከሱ ከፍ ብሎ ደግሞ ያለው አቻንቴ የምንለው ሳይትም ቅድመ ክፍያው 10% ነው። ግን እንደዚሁ ካሽ ለሰጠንም ቀድሞ ካሽ ለሰጠን ሁሉም ሳይቶቻችን ላይ የራሱ ዲስካውንት ይኖራል ማለት ነው። ያ ማለት ምንድነው? የምንሰጠንን ጊዜ ካሽ አምነህን ለእኛ እስከሰጠን ድረስ ለሰጠህን ግን ዲስካውንት እንሰጣለን ማለት ነው። ያ ደግሞ ትልቅ ኦፖርቹኒቲ ነው። ባንክ ውስጥ ልታስቀምጠው ትችላለህ። ግን ባንክ ውስጥ ታስቀምጠው ያለው ቫሊዩ በምን ያህል ሬት ዳውን እየሆነ እንደሆነ እያየነው ነው። ግን እዚህ ጋር ግን ሲሆን ይህንን ነገር ታደርጋለህ። አንተንም ተጨማሪ አሁን ለምሳሌ ሰውየው በ65% ገዛን ማለት 65% ከዛ በኋላ አይጨምርም ገንዘቡ። የእሱ ቤት ግን ቫሊዩ እየጨመረ ነው የሚሄደው። በ2 ዓመትም በ3 ዓመትም ማስረከብ ነው።
ሱቃችን ጋር ለሚመጣ ሰው 100% ለሚከፍለን ሰው እስከ 10% ዲስካውንት እናደርግለታለን። ያም ትልቅ አድቫንቴጅ ነው። ሰው ፒያሳ እና በዚህ እንግዲህ ውድ ቤተሰቦች ታዲያ ይህንን መቼም ሰምተን ወደኋላ ምንል አይመስለኝም እንደኔ እምነት። ምክንያቱም በተለይ ደግሞ እቺ 65%ን ከፍለን ሙሉ ክፍያ 35%ን የሚዘጋልን ከሆነ ምንም ወደኋላ የሚጎትተን ነገር አይኖርም ብዬ ነው ማሳወቅ። ስለዚህ ሁላችሁም እንግዲህ መሀል አዲስ አበባ ላይ ፒያሳ ላይ የሱቅ ባለቤት መሆን ከፈለጋችሁ እንዲሁም ደግሞ የቤት ባለቤት መሆን ከፈለጋችሁ ምርጫችሁን እንግዲህ ቴምር ፕሮፐርቲ እንድታደርጉ ያው ተጋብዛችኋል። ይህንን ስጦታ ነው ዛሬ ለእናንተ ይዤላችሁ የመጣሁት። ምክንያቱም እዛ ጋር ለማለት ያለው ስጦታ እንዳለ ሆኖ እዚህ ጋር ደግሞ ለውድ ቤተሰቦቼ ይህንን የመሰለ ስጦታ የቤት ስጦታና የሱቅ ስጦታ ይዘንላችሁ መጥተናል። እስኪ በመጨረሻም አንድ ነገር እንድነግር ይፈልጋል። ምክንያቱም አንዳንድ ጊዜ የእኛ ተመልካቾች ያው ከባህር ማዶ ነው ያሉትና ወኪል ላይኖራቸው ይችላል፣ እዚህ ሰው ላይኖራቸው ይችላል። እነዚህ ሰዎች በምን አግባብ ነው ከዚህ ድርጅት ቤቱን ወይ ደግሞ ሱቁን መግዛት የሚችሉት? በጣም ጥሩ። እሺ ከጠየቀኝ ጥያቄ አንድ ስቴፕ ወደፊት ልቅደምና የሆነ ጥያቄ ልመልስልህ። ያው መጀመሪያም ስጦታ ለደንበኞቻችሁ እናንተ እንዳቀረባችሁት ሁሉ ስትገቡ ፊት ለፊት ጋር ቢዋይዲ መኪና አለች። እሷ የ2024 ኤዲሽን መኪና ነች። ቤትም ሱቅም የሚገዛን ሰው አፓርትመንት እና መኪና መግዛት ያቅቷል ብለን እስቲሜት አናረግም። ግን እኛ ማርኬቱ ላይ መቆየት ስለምንፈልግ ያ ነገር እንደሌላ በልቶ ለመሄድ ሳይሆን ስቴብል አድርገን ደንበኞቻችንን በተለያየ ሞቲቬሽን እያነሳሳል። ምክንያቱም ማርኬቱ ሰው ፈርቷል፣ ተጨቋል፣ የተለያየ ነገሮች አሉት። ያንን ነገር ሀይር ለማድረግ መኪና እስከመሸለም ደረጃ አለ። ስትገቡ በር ላይ አሉ። ያ ስጦታ ከቤቱ በላይ ሌላም ነገሮችን አጀስት የምናደርጋችሁ ማለት ነው። እና ከቤቱ በላይ ያንን አጀስት ስናደርግ ስጦታም እየሰጠን ነው እና ከቤትም በላይ ቤትም ለሚገዛም ሰው ቤትም እስከነ መኪናም ነው ስጦታው የሚሆነው ማለት ነው። ውጭ ላሉ ደንበኞቻችንም ሀገር ውስጥም ላሉ ደንበኞቻችንም አከፋፈላቸውም ትሪትመንቱም እኩል ነው የሚሆነው። ግን ውጭ ያሉት ጋር ወኪል ባይኖራቸው ዲኤችኤል ባሉ አክሰሶች ውስጥ በዛ የሚፈልጉትን አይነት ነገር አግሪመንቱን ልከን ፈርመውን እስኪልኩልን ድረስ ያሉት ነገሮች በሙሉ በዲኤችኤል መጨረስ እንችላለን። ያን ያህል አስቸጋሪ ነገር አይደለም። እነሱ ውጭ መኖራቸው ለእኛ የሚያስቸግር በጣም ኢዚ ነው። እንደውም አብዛኞቹ ደንበኞቻችን የውጭ ደንበኞቻችን ናቸው። ሞር ዲያስፖራ አካባቢ ያለ ኮሚኒቲ ነው እና ያለንም ትሬንድ ቀልጠፍ ያለ ነው። ደንበኛው ተስማምቶ ያለውን ነገር ካወቀ በኋላ የአግሪመንቱን ጉዳይ የጉዳዩን ፋይሉን የመጨረስ ጉዳይ የዲኤችኤል ስራ ይሆናል ማለት ነው። በዚህ መንገድ እንጨርሳለን። እንግዲህ ውድ ቤተሰቦች ይህን እድል እንዲያመልጣችሁ አልፈልግም። ምክንያቱም በ7 ሚሊዮን ብር የሚሸጥ ቤት ሀያት ላይ 65% በመክፈል በ5 ሚሊዮን ብቻ ሙሉ ቤቱ መውሰድ ትችላላችሁ። ባለ 2 መኝታ ቤት እየተባላችሁ ነው ያላችሁት። ስለዚህ 2 ሚሊዮን ብር ዲስካውንት አለው ማለት ነው። ስለዚህ ይህንን እድል ሞር እንድትጠቀሙት ፍጥነት ያስፈልጋል ብዬ ነው ማስበው። ምክንያቱም አብዛኛውን ተሽጦ እያለቀ ነው እየተባለ ነው። ስለዚህ በተቻላችሁ አቅም ከስር በማስቀምጥላችሁ ቁጥር እየደወላችሁ እያናገራቻቸው የፈጠነ ያው የቤት ባለቤት እንድትሆኑ እንዲሁም ደግሞ የሱቅም ባለቤት እንድትሆኑ ጭምር ተጋብዛችኋል ማለት ነው። ሁልጊዜም እኔ ለእናንተ የምመኘው ጥሩን መልካሙን ነው። ምክንያቱም ቅን ልቦች ስለሆናችሁ ነው። ዛሬ እንግዲህ እዚህ የመጣሁበት ምክንያት ዋነኛው ዓላማ ይሄ ነው። በመጨረሻ ማለት የምፈልገው ነገር ካለ ብሩኬ? እሺ ያው በመጨረሻ ብዙም እስካሁን ብዙ ነገር አውርቻለሁ። ብዙም የምለው ነገር የለም። ግን አንተም ያመጣቸው ደንበኞችም ከዚህ በኋላ ለሚመጡት ከዚህ የተለየ ቆንጆ እድል የለም። ችን እድል እንደ አግባብ ፈጥነው ብዙ ሰው አሁን ፕሮፐርቲ ላይ ነው ኢንቨስት እያደረገ ያለው እና ያው የባንክን ጉዳይ እናውቀዋለን። ገንዘብ ባንክ ሲሆን ምን ያህል እየወረደ እንደሆነ ማለት ነው። ብዙ ሰው ኢንቨስት እያደረገ ነው፣ ስፔሻሊ ዲያስፖራው እና ፈጥነው ያንተም ተመልካቾች የእኛም ደንበኞች ከዚህ በፊትም ያሉትም ሰዎች በሙሉ ፈጥነው ኢንቨስት እንዲያደርጉ ጠይቃለሁ ማለት ነው። በጣም ጥሩ። እንግዲህ ሁላችሁም ኃላፊነታችሁን ተወጡ ለራሳችሁ፣ ለዚህ ሳይሆን ለራሳችሁ። ምክንያቱም ገንዘባችሁን አስቀምጣችሁት ቅድም ብሩክን ብሎታል። ገንዘባችሁን ባንክ ልታስቀምጡ ትችላላችሁ፣ ጥቅም የለውም። ኋላ ላይ ገንዘባችን አይታወቅም። ካለው ነገር አንጻር ገንዘብ እየወረደ ነው የሚመጣው እና ወደፊት ምንም ላይ ጠቅመን ይችላል የምናስቀምጠው ገንዘብ። አሁን ላይ ግን ጥቅም ላይ ንብረት ላይ ብናውለው የወደፊታችን ለወደፊት ልጆቻችን ለልጅ ልጆቻችን እንዲሁም ለማንኛውም ነገር ጥቅም አለው ብዬ ነው የማስበው። ስለዚህ ሁላችሁም ፍጠኑ። አሁንም ከስር በማስቀምጥላችሁ ቁጥር እየደወላችሁ እንግዲህ ያው ስጦታችሁን ተረከቡኝ ብያለሁ። ይህ ለእናንተ የተዘጋጀ ስጦታ ነው። እንግዲህ አሁን በቀጣይ
ቅድም ያቆምንበት ቦታ ላይ እንሄድና የመሀሌትን ስጦታ ምን ይመስላል የሚለውን ነገር አብረን የምናየው ይሆናል። አብራችሁ ስለነበራችሁ ከልብ አድርጌ አመሰግናለሁ። መልካም ጊዜ፣ መልካም ቆይታ። ብሩኬ በጣም አመሰግናለሁ። እንግዲህ እዚህ ድረስ ጋብዘኝ እኔ መሰለ ስጦታ ስላበረከትክልን እናመሰግናለን። መልካም። እሺ እንግዲህ ውድ ቤተሰቦች በስጦታው በጣም እንደተደሰታችሁ ተስፋ አደርጋለሁ። ምክንያቱም ስጦታው ይሄ ነው የሚባል አይደለም፣ ቀላል የሚባል ነገር አይደለም። ይህ ስጦታ በጣም ከብዙዎች ለጥቂቶች የሚውል ስጦታ ነው። ምክንያቱም ቤት ማለት ቀላል አይደለም፣ መኖሪያ ቤት ማለት ቀላል አይደለም። በዚህ ሰዓት ባለን የኑሮ ውድነት ባለን የኢትዮጵያ የአኗኗር ዘይቤ በአሁን ሰዓት ላይ ቤቶች በጣም ጥብስ እየሆኑ ነው። ያው እንደ አባባሉ ጥብስ እየሆኑ ነው እየተባለ ነው። በዚህ ሰዓት ታዲያ በዚህ አጋጣሚ እንደዚህ አይነት ቤቶችን አግኝተን ገንዘብ እጃችን ላይ ይዘን ምን ላድርግ እያለን ግራ ከምንጋባ ገንዘባችንን ቤታችን ላይ መዋል ያስፈልገናል። በቃ ትልቁ ነገር ያ ነው። ምክንያቱም ከፈለግን የገቢ ማሰባሰብ ወይ ደግሞ ምንድነው የገቢ ምንጭ ማድረግ እንችላለን። ቤታችንን አከራይተን እንደፈለግን ሆነን እኛ በምንፈልግበት ቦታ እየኖርን ገንዘብ ልናገኝበት እንችላለን። አሊያም ደግሞ እየሸጥን እያተረፍን ሌላም መግዛት እንችላለን። ያ ያው እንደ ሀሳብ ነው። ከዛ ባሻገር ትልቁ የሰው ልጅ መሰረታዊ ነገር ለሰው ልጅ ከሚያስፈልጉትን መሰረታዊ ነገሮች አንደኛው በዋነኝነት ደረጃ ቤት መጠለያ ያስፈልገዋል። ማናችንም የምናውቀው ነገር ነው። ታዲያ በዚህ ዘመን ላይ ደግሞ ቤት አላችሁ ማለት እናንተ ያው የነገ መውደቂያችሁን፣ የልጆቻችሁ ማረፊያ፣ የቤተሰቦቻችሁ መጠለያ አዘጋጅታችኋል ማለት ነው። ስለዚህ ሁላችሁም ይህ እድል እንዳያመልጣችሁ ለማለት እፈልጋለሁ። እስኪ እናቴ የያዘችውን ደግሞ ስጦታ ለመሀሌት እናበረክታለን። እስኪ እናቴ ስጦታሽን ክፈችልንና ምን እንደሆነ እንመልከት። አንቺ ሊያዝልሽ መነጽርሽ። ዋው 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 ዋው! እንኳን ለቤትሽ አበቃሽ፣ እንኳን ለቤትሽ አበቃሽ። በጣም አመሰግናለሁ። በጣም ነው የሚያምረው። በጣም ነው ደስ ያለኝ። ማለት 2 ዓመት በጣም በስቃይ ውስጥ ነበርኩ። እንኳን ለእኔ የሚያስብልኝ የሚጨነቅልኝ ይቅርና በጣም ስቃይ ውስጥ ነበር የነበርኩት። አሁን እንዲህ የሚያስብልኝ ሰው ሳገኝ አይዞሽ ልጅ በጣም አመሰግናለሁ። ማዘር እርሶም ልጆት የሚያደርጉልኝ ነገር ለእኔ ከምንም በላይ ነው። ህይወቴን ያዳናችሁ። ምንም ማለት አይደለም። አንቺ መዳንሽ ዋና አንቺ መመለስሽ ነው ለእኔ ትልቅ ደስታ። ታሪኩን ሰምቼ በጣም አዝኜ ከሚገባ ከቁጥጥር ውጭ ሆኛለሁ። አንድ ቀን እሱ ሲነግረኝ ታሪክሽን እና እግዚአብሔር ለገንዘብ ብሎ ሰው ይሞታል። አንቺ ግን ዛሬ በህይወት መተሻል። ንብረትሽ ደግሞ እናት አባትሽ ንብረት እንዲሁ ፈሶ አይቀር። እነሱ ይዘውታል። አሁን በእጅሽ ይገባል። ግን አሁን ለካ ሰው አለኝ፣ ለካ ወገን አለኝ፣ ብቻዬን አይደለሁም። የሚመጣብኝንም መከራ እችለዋለሁ፣ እቋቋመዋለሁ ብለሽ ሞራል እንዲሰማሽ ነው ልጄ። ይሄ ትልቅ ነገር አይደለም። ሞራል እንዲሰማሽ ብቻ ነው። ለካ ሰው አለኝ ብለሽ እንድትጽናኝ ሁሉም ትወጪዋለሽ። አዎ ማለት ለእኔ እናቴ ለእኔ ብቻ ሳይሆን ለአንቺም እናትሽ ጭምር ነች። አንቺም ከዚህ በኋላ ናቲ ብቻ አይደለም ወንድምሽ፣ እኔም ወንድምሽ ነኝ። እናት አለሽ፣ ወንድም አለሽ፣ እህት አለሽ። ከዚህ በኋላ ገባሽ አይደል? ዋና የሰው ልጅ ያው ፍቅሩ ነው፣ መወደድ ቋንቋ ነው አይደል የሚባለው። ስለዚህ ብዙ ዘመዶች አሉሽ በዚህ ሰዓት፣ ብዙ ወንድሞች አሉሽ፣ ብዙ ለአንቺ የቆሙ እህቶች አሉሽ። እኛ ቢሮ ራሱ ለአንቺ ሲሉ ብዙ ደም የከፈሉ ብዙ መስዋዕትነት የከፈሉ አሉ ለአንቺና ለወንድም ሲሉ። ስለዚህ እነዚህ ሁላ ለእናንተ ቤተሰቦቻችሁ ናቸው፣ ብቻችሁን አይደላችሁ። ገባሽ አይደለ? ቤተሰብ አጥነት እንዲሰማችሁ አንፈልግም። እሺ። ስለዚህ ያው በረችልኝና ቶሎ እንድጠነክሪ እንድትድኝልን እንፈልጋለን። ማለት የምትፈልጊው ነገር አለ? ፈልገን እንጃ። በቃ በጣም ነው ደስ ያለኝ። ማለት ሁሉም ነገር ያልፋል። ከዚህ በኋላም ደግሞ ያለው ነገር እንደሚያልፍ ተስፋ አለ። ሁሉም ነገር እንደሚሻሻል ተስፋ አለኝና ሁላችሁንም እግዜር ይስጥልኝ። በጣም በጣም አመሰግናለሁ ከልቤ። ከዛ ባሻገር ደግሞ ውድ ተመልካቾች አሉ ስለ እናንተ የሚጸልዩ፣ ስለ እናንተ የሚያለቅሱ፣ ስለ እናንተ ወደ አምላካቸው የሚጮሁ በጣም በመቶ ሺህ የሚቆጠሩ ቤተሰቦች አሉ። እነሱንም ማለት የምትፈልጊው ነገር ካለ?
ያው ተመልካቾችንም እዚህ የደረስነው በእናንተ ጸሎት፣ በእናንተ ኃይል ነው እዚህ የደረስነውና ለወደፊቱም ጸሎት አድርገልን። እስካሁንም ላለው ነገር እዝጌር ይስጥልኝ። ለጸሎት ላደረጋችሁልኝም ለሁሉም እዝጌር ይስጥልኝ። በጣም አመሰግናለሁ ማለት ነው ፈልገው። እንግዲህ ቤተሰቦች እናቴም እንግዲህ ይህን የመሰለ ጥበብ ቀሚስ ለማህሌት ይዛላት መታለች። ይህም ብቻ አይደለም ያው ማንጋጋቱ ወር ደግሞ ካሜራ ፊት ማምጣቱ ስላልታየኝ ነው እንጂ በጣም በቃ እሷን ይጠግናታል ብላ ያሰበችውን እያንዳንዷ ራሷ የሚክስ አድርጋ ማለት ቀመማ ያስፈጨችውን የአጃ እህል ምናምን ይዛ ያልመጣችው ነገር የለም። በጣም በርካታ ነገር ነው ብዙ ይዛላት የመጣችው እና እንግዲህ ሰሞኑን ተጠግና የምትወጣ ይሆናል ማለት ነው። ማህሌት በቅርቡ ቆማ ድና የምናየው ይሆናል። በመድኃኒት ብቻ ሳይሆን በተፈጥሯዊ ነገሮችም እናቴ ባመጣችላቸው ነገሮች ራሷን የምትጠግን ይሆናል ማለት ነው። ለማንኛውም ውድ ቤተሰቦች ያው የነበረኝ ቆይታ ይህንን ይመስል ነበረ። የመጣሁበት ዋነኛ ዓላማ እናቴን ከማሂ ጋር ማገናኘት ነበረ። እግዚአብሔር ይመስገን የእናቴ ፍላጎት እንግዲህ አሟልቼላታለሁ፣ ፍላጎቷን አሳክቼላታለሁ። እናቴ ማለት የምፈልጊው ነገር ካለ በይና ለዚህ ፕሮግራሜን እኔ በርታ የምልህ ነገር አለ። አሁን አንተ ይህንን የደረሰብህ መከራ በዚህ በ3-4 ወር ውስጥ የደረሰብህ መከራ የደረሰብህ ችግር ብዙ ነው። በባለቤትህም በምኑ እማ ተይው፣ እሱን ስለ እሷ እናውራ። አሁን ስለ እሷ እናውራ ይቅር። ያው አሁን የተገናኘንበት ጉዳይ ስለ እኔ ፐርሰናል ላይፍ ሳይሆን ስለ ማህሌት መገኘት ማለት ነው። እሺ እናቴ፣ እሺ በርቱ፣ ተጠናከሩ። አሁንም በጸሎታችሁ ከኔ ጋር ሁኑ፣ አግዙኝ፣ አበርቱኝ። የሆነ ቀን ምናልባት ስለደረሰብኝ ጉዳይ ስለ እኔ ላይ ስለሆነ ጉዳይ አንድ ቀን አወራችኋለሁ። እሱን ፈጣሪ ነው የሚያውቀው። ግን አሁን ፎከስ ማድረግ የምፈልገው ስራዬ ላይ ነው። አሁን ያስኩት ኬዝ ላይ ነው ፎከስ ማድረግ የምፈልገው። ስለዚህ አዲሱ ናችሁ ካላችሁ ሰብስክራይብ ያደርጋችሁ ቤቴን ይህንን ቻናል አሳድጉት፣ አሳድጉኝ፣ አበረታቱኝ። ኮሜንት ላይ ሀሳብ አስተያየታችሁን ግለጹልኝ። ቪዲዮን ላይክ እና ሼር እያደረጋችሁ ለብዙ ሰው እየደረሰ ብዙ ሰው ሊማርበት ይገባል ማለት ነው። በያላችሁበት ሰላም እግዚአብሔር ከእናንተ ጋር ይሆንልኝ። እንደሁል ጊዜው እወዳችኋለሁ። መልካም ጊዜ